ገንዘቡን በሻንጣ ይዘህ ከግቢ ውጣ። ብቻህን ሰው እንዳታስከትል። ይህ ሰውዬ ምን አስቦ ነው እንዴ? እቅዳችንን ሊያበላሽ ነው ማለት ነው። ለተከስተ ላማክረው እንዴ? እሱ ደግሞ ባማክረው የድድብ ሀሳብ ነው የሚያመጣው። ብቻ ነው ደግሞ ና ያለኝ። ሚኪ ደፈር ብለህ ገዳዩ ፊት ለፊት መግጠም አለብህ። አሁን ለመፍራትና ለማመንታት ጊዜው አይደለም። ተነስ፣ ውጣ ውጣ ውጣ። ሄሎ እንዴ! አንተ ውጣ ብለኝ የት ነው የጠፋው እንዴ? ምንድነው እሱ? መታቶሽም እንዴ? ፈርተህ ነው? አትለፍልፍ። አትለፍልፍ? አዎ ዝም ብለህ አትለፍልፍ። እኔ የምልህን ብቻ አድርግ እንዴ። ቆይ ከዚህ በላይ ምን አድርግ ልትለኝ ነው እንዴ? ለምን ተብሩን አትወስድም? የት ነው ያለው? መቼም አንተ ልትደርስብኝ የማትችለው ቦታ ነው ያለሁት። አንተ ቆይ ምን አይነት ቀልድ ነው የምቀልደው? እንዴት ውጣ ካልከኝ በኋላ እንደዚህ ቀልድ ትቀልዳለህ? ማትረባ ባለጌ ነሽ፣ ባለጌ። ተረጋጋ እንጂ አቶ ሚኪያስ። እንዴት ነው የምረጋጋው? በዚህ በሌሊት እንደዚህ በዚህ በብር ተጫውተብኝ ተረጋጋ ትለኛለህ እንዴ? እኔ አልተጫወትኩብህም። ደግሞ አንተ እንጂ እኮ እኔ አልደርስብህም አላልኩም። ምንድን አንተ ሰውዬ ምንድነው የምትቀባጥረው? ምንድነው የምታወራው እንደዚህ? አትፍራ፣ እኔ ምንም አላደርግም። አንተ ብቻ የምልህም ብቻ አድርግ። ወይ ጣጣ እኮ ታዲያ ንገረኛ፣ ምንድነው የማደርገው? አንድ ሴት ትመጣለች፣ ብሩን ትሰጣታለህ። እንዴ አንተ የተረገምክ! ቆይ በዚህ በደረቀ ሌሊት ምን አይነት ሴት ነው ወደ እኔ የምመጣው? ምን ነው በሚስት ምትክ ሌላ ሴት ፈለክ እንዴ? ይኸውልህ አንተ የማትረባ፣ እኔ እንደዚህ አይነት ቀልድ ደስ አይለኝም። እሺ ስለ ሚስቴ ምንም ነገር እንድታወራ አልፈልግም። እኔም ብዙ ፍላጎቴ አይደለም። ምን አይነት አቶንኪያስ? አቤት። እሷ ናት ያልኩህ ሴት። ቦርሳውን ስጣት። ሰጥቻታለሁ። በጣም ጥሩ ጎበዝ ልጅ። እንዴ ሄደች እኮ። እሺ ቆይ እህቴን መቼ ነው የምትሰጠኝ አንተ ሰውዬ? ብሩ እውነተኛ ማለቴ ፎርጂድ አለመሆኑን ካረጋገጥኩ በኋላ እህትህን እለቅልሃለሁ። ይኸውልህ አንተ ሰውዬ ባትለቃት ግን እመነኝ እኔን ያርገኝ እገልሃለሁ። ለሱ ችግር የለውም። ብቻ አንተ እኔን ለማታለል ወይም ለፖሊስ ለመጠቆም እንዳታስብ። ደግሞ ሌላ አንድ ማድረግ ያለብህ ነገር አለ። ምን ውስጥ ነው? እሺ ደግሞ ምንድነው? ቆይ ያንተ ትእዛዝ አያልቅም እንዴ? ልጅቷን በፍጹም ልትከተላት እንዳታስብ። ሌላ ሰው ራሱ ቢከተላት ውርድ ከራስ። ኧረ እባክህ አንተ ሰው ይሄ ብቻዋን እየሄደች ነው። ማንም አልተከተላትም። እኔ እህቴን ብቻ ነው የምፈልገው። እባክህ ሌላ ነገር ውስጥ አትግባ። እንደዛ ከሆነ አሁኑኑ ፊትህን አዙረህ ወደ ቤት ግባ። እስከ ጠዋት ድረስ እንዳትወጣ። አቶ ሚኪያስ ሰማኸኝ? እንዴ ወደ ምንድን ነው ማለት ነው እንዴ? አንተ ሰው ያማ እንዴ? አንተ እንደፈለክ የምትጮትብኝ አሻንጉሊት ጭራሽ መጮች አረከኝ እንዴ? እንግዲህ የምልህን ብቻ አድርግ አቶ ሚኪያስ። ከዛ ቤት እወጣለሁ ብለህ ካሰብክ ግን የኔ ሰዎች አዳሩን ሙሉ ይከታተሉሃል። ሌላ ነገር አስባለሁ ካልክ እህትህንም ገንዘብህንም ትሰናበታቸዋለህ። አንተ የማትረባ የተረገምክ ነህ። እሺ ውሻ። ወይኔ በልደና ደር አቶ ሚኪያስ። ሄሎ የማይረባ ወይኔ ሚኪያስ የተረገመ አለቀውም። እኔ ሚኪያስ አይደለሁም። ወይኔ ወይ እንዴ ለች አይ ሚኪያስ ይሄኔ በጦር የተከበበ ነው የሚመስለው። ቴንሽን በቴንሽን ሆኖ ነው የሚያለው።
ይቦቅባቃ የማይረባ ይህን ደደብ የሆነ ሰውዬ ምን ባደረገ ይሻለኛል? እንዴ ጭራሽ ተኝተሃል? ተከስተ አንተ ኧረ ስማኝ እባክህ አንተ ሰውዬ ተከስተ ተነስ። ኧረ እንደው ለአንተስ መቼም አይንጋልህ። ደነስ ነገ ይለኛል እንዴ? ቆይ ምን ብዬ ነበር እኮ እንዴ? ጭራሽ ምን ብለኛል ትላለህ እንዴ? እንዴ አንተ ጀዝባ! ኧረ ተነስ አሁን በእናትህ ተነስ። ልተኛ ትላለህ እንዴ አንተ? ቆይ ምን አይነት ሰው ነህ? ገንዘቡን እጅ ሰጧቸው እኮ እያልኩ ነው። ገንዘቡን ላቀብላቸው ነው የሚለው ብለኝ ነበር። ለካ ረሳሁት። በእናትህ ይቅርታ። እኔ በጂፒኤስ የተከታተልክ ነው ብዬ አንተ እዚህ ተገልብጠህ ትተኛለህ። ተከስተ እመነኝ ያመልጡና አለቀ። አረ እየተከታተልኳቸው ነበር እኮ እንቅልፍ ጥሎኝ ነው። እንደዚህ እንደ ሬሳ ተኝተህ ትንሽ ሸለብ አድርጎኝ ነው ትለኛለህ? አህያ እንዴ ምንድን ነው ተከስተ? ጂፒኤሱ ብቻ ጠፍቷል እንዳትለኝ። ኧረ አልጠፉም። እና ምን ሆነ? የሌለቁ ሰውታል እኮ ከሰፈር ወጥተዋል። ቆይ እኔ ያልተኝቻለሁ ማለት ነው? እኔ አሁንስ ለአንተ ቃል አጠረኝ። እውነቴን እኮ ነው። እዚህ ሰፈር አይደለም። ይኸው አታየውም እንዴ? የትም ይሁን ዋናው ጂፒኤሱ ሲግናሉ መስራት ነው። እሱማ ያው እየሰራ ነው ጂፒኤሱ። ግን በቶሎ መንቀሳቀስና እሱ ጋር መድረስ አለብን። አሁን የትም መሄድ አንችልም። ለምንድን ነው መሄድ የማንችል? ምን እንቅልፍ መጣን እንዴ? ቆይ እኔ የምልህ ተከስተ በ77 ነው እንዴ ተወለድኳት? ምን በድርቁ ጊዜ ማለት ነው? በድርቁ? ኧረ አይደለም። ለምን ጠየቀኝ? ግራ ገብቶኝ እኮ ነው። ምናልባት በዛ ዘመን ከሆነ የተወለድከው የምግብ እጥረት እንዳይሆነ ያቀነጨረው አይምሮ ብዬ እኮ። እንደሱ አይደለም ግን የአባባል ግራ ያጋባኝ። ምኑ ነው ደግሞ ግራ የሚያጋባ? አንዳንድ ሰው ምግብ ሲጠፋ አይምሮ ያቀነጭራል ይላል። አንዳንድ ሰው ደግሞ ምግብ ሲበዛ አይምሮ ያደድባል ይላል። ቆይ የትኛው ነው ለአንተ ትክክል? የትኛው ነው የምታምነው? ለእኔ ሁለቱም ልክ ነው። ለአንተ እንደዚህ አቹዛ መሆን ግን እኔ ነኝ ተጠያቂው። ሲጀመር እኔ አጁዛ አይደለሁም። ሲቀጥል ደግሞ አንተ እንዴት ነው ተጠያቂ የምትሆነው? እምብርት እስኪተረተር ይሄ ወደ እስኪሞላ ማበላ ነው ያለው። ይሄን ቅሬላህን እኮ እሞላለሁ እኔ ነኝ አይደል? ተከስተ አንተ ምንም አላጠፋም። እኔን ጥፋተኛው ይቅርታ አድርግልኝ። ቆይ አሁን ምን አድርጌ ነው እንደዚህ የምትወርድብኝ? ሚኪያስ እንዴት ነው የማልወርድብህ? አንተ ሰው ያማል። ቆይ ሁሉ ብር አውጥቼ ስትቼ እንዴት ነው እንቅልፍ ሊወስደኝ የሚችለው? ታዲያ ለምንድን ነው አልሄድም ያልከው አንተ? ስማ እስከ ጠዋት ከቤት እንዳትወጣ የኔ ሰዎች እየተከታተሉ ነው ብሎኛል። ለዛ ነው። እና ፈርተህ ነው ማንወጣ? ለእህቴ ስል ነው እንጂ ፈርቼ እንዳልሆነማ ታውቀኛለህ። እኔ እኮ ሚኪያስ ነኝ። በል በቃ እስከዛ ድረስ እኔም ትንሽ ልተኛ። እኔ እንተ ነው እንደምተኛ አንተም ገብተህ አትተኛም እንዴ? እባክህን ያልተኛም እንቅልፍ አይመጣም። በል እኔ ሌላ ስድብ አላማረኝም። ስትፈልግ አንተ ተከታተላቸው ነው ልተኛበት። እንካ ልተኛ ነው። ትጫወታለህ። ሄሎ፣ እርግጠኛ ነሽ ማንም አልተከተለሽም? ይመስለኛል ሳይሆን እርግጠኛ እንድትሆኝ ነው የምፈልገው። አዎ እርግጠኛ ነኝ፣ ማንም አልተከተለኝም። በጣም ጥሩ። እንደዛ ከሆነ ጠዋት መጥቼ ወስደዋለሁ። ቆይ አሁን መተህ ለምን አትወስደው? መረጋጋቱ ለሁለታችንም ጥሩ ነው። ምናልባት በሌላ ሰው እየተከታተሉሽ ሊሆን ስለሚችል ጠዋት ረጋ ብዬ ተረጋግቼ እመጣለሁ። ልክ ነህ። በጣም ጥሩ ሀሳብ ነው። መጠንቀቁ ይገባናል። እሺ፣ ደህና ደሪ። እደውልልሻለሁ። እሺ፣ ተው በቃ። በሚገርም ሁኔታ በስተመጨረሻም ተሳካ። ወንድምሽ ገንዘቡን ሰጥቶናል። የምርህን ነው? እና ፍታኛ ልሂድ። በቃ ልቀቀኛ።
ወዴት ነው በዚህ ሰዓት የምትሄጂው? ሌሊት እኮ ነው። ችግር የለውም እኔ መሄድ ብቻ ነው የምፈልገው። እንዴ ምን ሆነሻል? ተረጋጊ እንጂ በዚህ ሰዓት ጅብ ይበላሽስ? እንዴ ከተማ ውስጥ አይደል እንደ ያለ ነው የምን ጅብ? ምን የሰው ጅብ ልበልሽ? መቼም ካንተ የሚብስ የሰው ጅብ የለም። ስለሚወደኝ ምንም አያረገኝም ብለሽ ነው እንደፈለግሽ የምትሆኚ? ቆይ ከዚህ በላይ ምን ልታደርገኝ ፈለግ? ለማንኛውም የጅል ምክንያት ተወውና አልቀቀኝ። ሌላ ምክንያት አለኝ። ምንድነው እሱ? እንደዚህ ተጎሳቁለሽ ማንም እንዲያይሽ አልፈልግም። ቆንጆ ቀሚስ ገዝቼልሽ ቆንጆ ሆነሽ ትሄጃለሽ። በዛውም ቀሚሱ ማስታወሻ ይሆንሻል። እኔ በጭራሽ አንተን ማስታወስ አልፈልግም። ምንም አይነት ቀሚስ ብትገዛ ደግሞ አቃጥልልሃል። እሱን እንደፈለግሽ ማድረግ ትችያለሽ። ግን አሁንም ቢሆን አንድ እድል ልስጥሽ። አብረሽ ይጥፊ። ያምሃል እንዴ ሰውዬ? ቆይ እንዴት ነው ካንተ ጋር የምጠፋው? አበድክ? ልክ ነሽ። ሐሳቢ እብደት ሊሆን ይችላል። ግን አንድ ቃል የምገባልሽ ነገር እስካሁን የበደልኩሽን ነገር ሁሉ እንደምክስሽ እናም በህይወቴ ንግስቴ አድርጌ እንደማኖርሽ ነው ቃል የምገባልሽ። ተው እብድ ነህ ብዬ እንደወስን እንዳታደርገኝ። እሱን እንደፈለግሽ ማሰብ ትችያለሽ። ግን ይኸውልሽ ይህንን ብር ይዘን ከሀገር እንውጣ። እንደፈለግሽው አይነት ወንድ ሆነልሻለሁ። እባክሽ አብረን እንጥፋ። ቆይ እስካሁን አልገባህም እንዴ? በጣም እኮ ነው የምጠላህ፣ በጣም። በህይወቴ ደግሞ እንዳንተ ያሰቃየኝ ሰው የለም። እና ይቅርታ አታደርግልኝም ማለት ነው? መቼም ቢሆን ይቅር ልልህ አልችልም። ድንገት እንኳን ይቅርታ ባደርግልህ ከአንተ ጋር አብሬ መሆን አልችልም። ምክንያቱም እስከ ህይወቴ ፍጻሜ ድረስ ልቤን የሰጠሁት ሰው አለ። ያን የማይረባ ነው የህይወቴ ፍቅር የምትይው? አይገርምህም? ነፍሴ እስከምትወጣ ድረስ ነው የምወደው። አንቺ ልትወጂው ትችያለሽ፣ ግን እርግጠኛ ነሽ እሱ ይወድሻል? አዎ በጣም ይወደኛል፣ በጣም። ይኸውልሽ አንድ ነገር ልንገርሽ፣ በዚህ ምድር ላይ እንደኔ የሚወድሽ ማንም የለም። አይ መስሎህ ነው። ፍቅር መስጠት እንጂ መቀበል አይደለም። እሺ መጀመሪያ ይሄን ተረዳ። እኔም እኮ እስከዛሬ እየጠላሽኝ የወደድኩሽ። እሺ ጥሩ፣ እዚህ ያሰቃየኸኝን እንተው። ስንት ጊዜ ነው በግድ ካልወደድሽኝ ብላ ያሰቃየኸኝ? ተናገር እንጂ ምን ይዘጋሃል? አንድ ስለ ጸሎት የሰማሁት ታሪክ ነበር። ታሪኩን አሁን ላይ ብዙም አላስታውሰውም፣ ግን ጸሎት እንዴት መጸለይ እንዳለበት እንኳን አያውቅም ነበር። ግን የሚገርመው ፈጣሪ የልቡን ሁሉ ያሳካለታል። እና ታዲያ ይሄ ካወራነው ጋር ምን ይገናኛል? ልብ ብለሽ ከሰማሽው የሚገናኝ ነገር አለ። ይሄ ታሪክ ካንተ በፊት ብዙ ጊዜ ሰምቼዋለሁ፣ ግን እኛ ካወራነው ጋር ምንም አይገናኝም። ጸሎት የማይችለው ሰውና እኔ አንድ ነን። ቆይ እንዴት ነው አንድ የሆናችሁት? እሱም ጸሎትን እንጂ እንዴት መጸለይ እንዳለበት አያውቅም ነበር። እኔም ደግሞ ማፍቀር እንጂ እንዴት እንደሚፈቀር አላውቅም። የእውነት ከልቤ ነው የምወድሽ። እንደዛ ስትቀጠቅጠኝ የነበረው ፍቅርህ እየገለጽክልኝ መሆኑ ነበር። እኔ መች ገባኝ ታዲያ? እሱም አሁንስ መች ገባሽ? አዎ አልገባኝም። መቼም ቢሆን ደግሞ ያንተ ፍቅር አይገባኝም። ቆይ ፍቅርህን በዱላ የምትገልጽልኝ አህያ ነኝ እንዴ? አሁንስ እንዴት እንዳስጠላኝ ብታውቅ። ወደድኩሽ ምናምን ይላል አያፍ። ለማንኛውም አሁንም በቁጥጥር ስር ነሽ። አፍሽን ሰብስበሽ ጸባይሽን ብታሳምር ይሻልሻል። የማታ ድፍረት ግን በጣም ገርሞኛል። ማለት ይሄን ያህል ደፋር የሚያስብል ነገር ምን አደረኩ? አለቃ አንተ ተዚህ ማደረ ድፍረት አይደል? መቼም ከሷ ትእዛዝ ውጪ እዚህ የምታድር አይመስለኝም ነበር። የግዴታ ሊቆርጥላት ስለሚገባ ነው ይሄን እያደረኩ ያለሁት። እንደዛ ካልሆነ መቼም ቢሆን አታውቀውም። እንደ እብድ ነው እየሆነች ያለችው እኮ። ስለምትወድ እኮ ነው። አትፍረድባት። የፈለገ ነገር ቢፈጠር እኔ እና እሷ መቼም ቢሆን አብረን መሆን አንችልም። እህትና ወንድም ብቻ ነው መሆን መቀጠል ያለብን። እሷ ግን ይሄን በፍጹም ልታምን አልቻለችም። ለዛም ነው እንዲቆርጥላት ብዬ ከቤት ውጪ ካንቺ ጋር አደርኩት። ግን በቀላሉ የምትተወው ይመስላል። ከአሁን በኋላ እንኳን ምንም አማራጭ የላትም። ወዳ ሳይሆን በግዷ ነው ሀሳቧ የምትቀየረው። እኔ ግን አይመስለኝም። ልጅቷ እኮ በጣም ግትር ናት። እንዳልሽው በእርግጥ ግትር ሰው ናት። ግን እኔ ደግሞ ከዚህ በኋላ ከእሷ የባስኩ ግትር ሰው ነው መሆንባት። ከዚህ በኋላ በእኔና ባንቺ መሀል ማንም ሰው እንዲገባ አልፈልግም። እኔ በዛ መንገድ እሷን ካንተ መለየት አልፈልግም። ብቻ ከእሷ ይልቅ ልጆቹ ካንቺ ጋር የጀመርኩትን ነገር እንዳያውቁ በጣም ፈራለሁ። ለምን? ምን አስፈራ? ያው አይደለ በዚህ ሰዓት ካንቺ ጋር ፍቅር እንደጀመርኩ ቢያውቁ ያው ሞራላቸው ይጎዳል ብዬ ነው። ርብቃ የምትነግራችሁ ይመስላል? አይ እንደሱ እንኳን የምታደርግ አይመስለኝም። እኔ ግን ፍርሃቴ ልጆቹ እንደ እንጀራ እናት ይቀበሉኛል የሚለው ነው። እንዴ ለምንድን ነው የማይቀበሉሽ?
በጣም እኮ ነው የሚወዱሽ። እሱማ እኔም በጣም እወዳቸዋለሁ፣ ግን ደግሞ ደስ ባይላቸውስ ብዬ ፈራሁ። እኔ በጣም ደስ እንደሚላቸው እርግጠኛ ነኝ። አሁን ደግሞ እንዲያውቁ ያልፈለግኩት ያው ጊዜው ስላልሆነ ብዬ ነው። እሱስ ልክ ነህ፣ ጊዜው አሁን አይደለም። እኔ ምንሽ ግን ቆይ አሁን ልታገቢኝ ወስነሻል ማለት ነው? ምን ነው አላገባሽም ልትለኝ ነው? ምን አቅም ኖሮኝ ነው አላገባሽም የምልሽ? በደንብ ነው እንጂ ማገባሽ። ይሻልሃል። እንደዛ ግን የሚሆነው ርብቃ ጩቤ ይዛ ካላስፈራራችኝ። አንተ በጣም ወረኛ ሆናል። ቆይ እንዴት ነው እንደዚህ ንፍዝ ያለው ልጁ? ያላቅ ሰው በዚህ ልክ ሲደድብማ ያላቅ ምን አስነክታው ነው? ያኔ ያ ሽማግሌ ገብቶ ባያስጥልሽ ኑሮ አሁን ተገላግዬ ነበር እንጂ አፈር ካላበላው እኔ በሰላም አልኖር። ደህና አደርሽ ልጅ? ምን ሰላም ማደር አለ አባዬ? ምን ሰላም ማደር አለ? ይሄ ብሩክ ተብዬ እያለ ሳይናገር ውጭ በማደሩ ነው። እና ሌላ ለምን ይሆንሻል? ብሩኬ በፊት ለእኛም ቢሆን ያስብ ነበር። አሁን ግን ትቶናል አባዬ፣ ትቶናል። አይ ልጅ ሳይናገር በማደሩ ልክ ነው፣ ጥፋት ሰርቷል። ግን አንቺ ባልሽው ልክ ግን አይደለም አይደል? እስኪ ያው አባዬ በፊት እኮ ለእኛም ቢሆን ያስብልን ነበር። አሁን ግን ጭራሽ ሌሊቱን ሙሉ ስልኩን አጥፍቶ ጠፍቷል። ሙሉ ሌሊቱን ስደውልለት ነበር፣ ስልኩ ግን ዝግ ነው። ምናልባት ችግር ገጥሞት ቢሆንስ? አረ የምን ችግር ይገጥመዋል? ችግርን እንዴት አድርጎ ነው ችግር የሚገጥመው? እራሱ አሁን ላይማ ችግር ሆኗል። ይኸውልሽ ልጅ፣ ለማንኛውም አንቺ ተረጋጊ። ትንሽ እንየውና ከቆየ ለፖሊስ እናመለክታለን። ወይ መረጋጋት። አልገባህም አባዬ? የተረገመ አሁንም ስልኩ ዝግ ነው። እስካሁን እኮ እሱ ነበር መደወል የነበረበት። ደወል አልደወል አንተ ምንድን ነው ያስጨነቀኝ? ጂፒኤሱ እንደሆነ እሱ ያለበት ቦታ ቆሟል አይደል? ለምን ይደናን ይዘው? አይ እንደሱ አይሆንም ተከስተ። ለምንድን ነው የማይሆነው? ምክንያቱም እህት ያለችው እሱ ጋር ነጫ። እዚህ መምጣታችን ካወቀ ሊጎዳት ይችላል። በዛ ላይ ሽጉጥ እሱ ጋር እንዳለ አትርሳ። እና እስኪ ደውል እጃችንን አጣጥፈን ልንጠብቀው ነው? ምንም አማራጭ የለንም። የግድ እህቴ መለቀቅ አለባት። ቢሸመጥጠንስ? እህትንም ገንዘቡንም ይዞ ቢጠፋስ? አረ እንደሱማ አያደርግም። ለምንድን ነው የማያደርገው? ቆይ እስኪ ደውል ዝም ብለን ልንጠብቀው ነው? እሱን አላውቅም ተከስተ። ሚኪ የሆነ ነገር መወሰን አለብን። የሆነ ነገር ወስነን ያለበት ቦታ መሄድ አለብን። ካልሆነ ጂፒኤሱ እንደገጠመን አውቆ ጉድ እንዳይሰራ። እባክህ እኔ ግራ እየገባኝ ነው። አሁንስ ተከስተ ምንድን ነው ግራ የሚገባ? አንተ ነገሮችን አርቃ አታስ። ኧረ ልልቴ ለራስሽም እየጎረሽ እንጂ በጉሻ እኮ አጨናነቅሽ። እኔ እየበላሁ ነው፣ አንተ በደንብ ብላ። ብሩኬ ወይ ለምን አብረን ቤት አንውልም? ማለት ዛሬ ስራ የለሽም እንዴ? መኖርማ አለኝ። እና ታዲያ ከስራ ቀርተሽ ነው ምን አብረን የምንውለው? አዎ ከስራ ቀርቼ ደስ የሚል ጊዜ ካንተ ጋር ማሳለፍ ፈልጋለሁ። እንደሱማ አይሆንም። ከስራ በፍጹም መቅረት የለብሽም። ለምን? ያን ያህል የሚያጠድፍ ስራ የለኝም። አንተም ትሄድበታለህ እንዴ? አይ የምሄድበት መኖር ሳይሆን ዛሬ እዚሁ ከገባው ርብቃ መቼም ወደ ሰማይ ነው መስልከኝ። እና ርብቃን ፈርተህ ነው ከኔ ጋር ማትውለው? አይ እሷን ብቻ ፈርቼ እንኳን አይደለም አይደለ በቃ ከቤት ውጭ አድሬ አላውቅም። ስለዚህ አድሬ በዛ ላይ ደግሞ ስውል ይጨነቃል። ለዛ ነው። እና ይሄ ምን ችግር አለው? ደውለህ ደህና መሆንን ማሳወቅ ነው። ይኸውልሽ ግድ የለሽም የኔ ቆንጆ፣ ዛሬ ቤት ይሻላል። ባይሆን ወደ ተገናኝተን አሪፍ ጊዜ እናሳልፋለን። እሺ ካልክ ይሆንልህ። ምን ነው ቅቃለሽ እንዴ? አይ ችግር የለውም። ለማንኛውም በቃኝ። አንቺም እንዳይረፍድብሽ ትንሽ እናደርሽ።
ገዳይ ሲያረፋፍድ ሟች ይገሰግሳል። እኔ ምን ልምኪ እዚህ በባዶ ከምንቀመጥ የሆነ ሆቴል ነገር ሄደን እየበላን ብንጠብቀው አይሻልም? ምን አባ ነው የምትበላው? ከቤት በልተህ አይደል እንደ ወጣው? እና እዚህ ቁጭ ስለራበኛ ወይ የሆነ ቦታ ሄደን ጃምቦችን እየነፋን እንጠብቀው። ተከስተ ቆይ ሆም ብለህ በቃ ስሬ ብለህ እኔ ማናደድ ተያይዟል አይደል? ቆይ ለምን እንደዚህ ታስባለህ? እኔ እዚህ ደብሮን ከምንቀመጥ ብዬ ነው። እንደውም አሁን ነው የምንሄደው። ወዴት ነው የምንሄደው? ምን አሁን ነው የምንሄደው? እንካ ይሄን ሽጉጥ ያዝ። አንተ ብትይዘው አይሻልም? ያዘው አልኩህ ያዘው። አትጨቃጨቀኝ ተከስተ። እንካ ያዝ። ደግሞ ስማ ይኸውልህ ተከስተ ታደራ እህቴ ፊት ለፊት እንዳትገሉ። ምን ችግር አለ? ችግርማ አለው። ምን ሆነ ነው እንዴ? እኔ እህቴ ገዳይ እንደሆንክ እንድታስብ አልፈልግም። በቃ እሷን ካገኘና በኋላ እሷን ዞር አድርገን እንገለዋለን። ምን ሆነሃል ሚኪያስ? ንቃ እንጂ። ምን ፍላጎት እንደባለፈው አስሮን ሊጠፈጥፈን ነው? አንተ ደግሞ ዝም ብለህ አታገን። አሰረን እንጂ መቼ ነው ደግሞ የጠፈጠፈ? መታሰሩስ ቀላል ውርደት ነው እንዴ? ስማ እኔ ያንን ውርደት ድጋሚ መድገም አልፈልግም። እንዳገኘሁት ግንባሩን ብዬ ነው የምደፋው። ተከስተ እሱን የምታደርገው ግድ ሲሆንብህ ብቻ። እኔ ግን እህትህን እንደዚህ አሰቃይቷት እንዳገኘሁት ብገለው ነው ደስ የሚለኝ። በእርግጠኝነት እሷም እንደዛ ነው ደስ የሚላት። ስማ የእህቴን ባህሪ ማቆኔ ብቻ ነኝ። እሺ ምን እንደሚያስደስታት ምን እንደሚያናዳት አንተ አትነግሪኝ። ዝም ብሎ ይቀባጥራል። እንደው እባክሽ ልጅ ተረጋጊ። እንደው እባክሽ ተረጋጋው እንዴ! ለሊት ሙሉ ስልኩን አጥፍቶ መጥፋቱ ሳንስ እስከዚህ ሰዓት ማርፈል ነበረበት ወይ ችግር ገጥሞት ይሆናል እንዴ? ካልሆነ ለፖሊስ እናመልክት እንዴ? ይኸው መጣልሽ። አሁን መረጋጋት ትችያለሽ። ደህና አደራችሁ? እንዴት አደረክ ልጅ? እሺ እንደልቡ መጣ። እውነት ሰላም አደራችሁ አሳስቦክ ነው ሰላም አደራችሁ ያልከው እንዴ? ቆይ ምን አይነት ጥያቄ ነው? አባዬ አንተ እዚህ ውስጥ እንዳትገባ። አረ ልጅ እባክሽ ተረጋጊ። እንዴ አሁን እኮ ይኸው መጥቷል። ባይመጣ ይሻለው ነበር። እኔ ለሊቱን ሙሉ ተጨነቄ ምን ሆነ ምን አልሆነ እያልኩኝ ሳስበው አድራለሁ። እሱ ግን አሁን ደረቱን ነፍቶ መቶ ቁጭ ይላል። አፍ ይቅርታ። አንተ ምን አጠፋህና ነው ይቅርታ የምትለው? እኛ ነን እንጂ ላንተ ስንጨነቅ በማደራችን ይቅርታ መጠየቅ ያለብን። ሁሉም ነገር ከንቱ ልፋት ነው። እሺ ጥፋት ነው። ይገባኛል። በጣም ተናደሽብኛል። ኧረ አታስብ። አይጠይቅም። እኔ እኮ በጣም ደስተኛ ነኝ። በጣም አንተ ምን ነው የምትፈልገው? የኔን ደስታ ደስተኛ ነኝ። ግን አንድ ነገር አውቅሽ፣ አንተ እማትረባ ደደብ ሰው ነህ። ደደብ ሰው ርብቃ። አባዬ ምንም ነገር እንዳትለኝ። አንተ እዚህ ውስጥ አይገባም እንዴ። ታውቆሻል። እያበርሽ እኮ ነው። አዎ በሱ ምክንያት አብጃለሁ። እሺ በአንተ ምክንያት ገና ጨርቄን ጥዬ አብዳለሁ። ይቅርታ ልጅ። ሰሞኑን በሙሉ እንደው ሁኔታ ሁሉ ግራ ይጋባል። ይቅርታ አድርግልኝ። ምንም ይቅርታ መጠየቅ አያስፈልግም ጋሼ። እንደውም የኔ ጥፋት ነው። ጸባዩን እያወቅኩ እንደዚህ ማድረግ አልነበረብኝም። ባይገርምህ ሌሊቱን ሙሉ እንደዚህ ቁጭ ብላ ነበር ያደረችው። ያንተ ነገር በጣም ያስጨንቃታል። አውቃለሁ ጋሼ። እኔ የምልህ ልጄ ምንድነው ተሸክመህ የመጣው? ልዕልት ናት ለልጆቹ አንዳንድ ነገር የላከችው። አሃ እንደዛ ነው ነገሩ። እኔማ የት እንዳደርክ ልጠይቅህ ነበረ። ለካ ከልዕልት ጋር ነው ያደርከው። ሳልጠይቅህ መለስክልኝ። ግን አንተ እንደምታስበው አይደለም እንዴ? እኔ ምን አሰብኩ? ፈስ ያለበት ዘላ አይችልም ማለት። ኧረ ጋሼ እንዴ ምን እየሆንክ ነው? ለማንኛውም ልጅቷን ሂድና አረጋጋት። ከዚህ በላይ ደግሞ እንዳታብድ። እሺ ጋሼ አረጋጋታለሁ። እሷን አውርተህ ከጨረስክ በኋላ ግን ተመልሰና እፈልግሃለሁ። ምን ነው በሰላም ነው? አዎ እንዲሁም ማወራ ነገር ስላለ። ምንድን ነው እሱ? አይ ልጅ ስትመጣ ይደርሳል። አሁን ሂድና አረጋጋት ይሻላል። አዎ እሺ በቃ መጣ። ብሩኬ። አቤት ጋሼ። ከልዕልት ጋር መሆን ደስ ብሎኛል። በጣም ጥሩ ልጅ ናት። በል አደራ እንዳታስቀይማት።
ጭራሽ አድሮ እዚህ በሱ ምንድን ነው? ምን እያደረግሽ ነው ያለሽው? ንገረኝ እስኪ ምን እያደረግክ ይመስላል? እያበድኩ ነው እያበድኩ። በአንተ ምክንያት አብጃለሁ። በይሽ በቃ አሁን ተረጋጊና ሁሉንም ነገር ነው። ትንሽ አታፍርም? ተረጋጊ ስትለኝ ለሊቱ ሙሉ ምን ስታረግ አድረህ ነው የመጣኸው? ነው ወይስ አዳር እንድትነግረኝ ሌሊት ልካ ነው? እቺ እስስት ሌሊትን ከዚህ ውስጥ አውጫት። በቃ ተያዝ። ለምንድን ነው የምተዋት? ለዚህ ሁሉ ነገር ተጠያቂ እኮ እሷ ናት። እሷ ምንም ያጠፋችው ነገር የለም አልኩሽ እኮ። ቆይ ለምንድን ነው ማታያት? ቃል ገብተህልኝ ነበር ብሩኬ። ከእሷ ጋር ምንም ነገር እንደማይኖርህና ሁሉን ነገር እንደምታቆም ቃል ገብተህልኝ ነበር። አንተ ግን ቃልህን አጥፈህ ከእሷ ጋር እንደፈለግክ ስትሆን መጣህ አይደለ? ከሃዲ ነህ፣ ከሃዲ። በቃ ምንም ማድረግ አልቻልኩም። ኧረ አልቻልክም? ከአሁን በኋላ ግን በግድ መተው አለብህ። እሺ? ማለትማ አንዴ የሆነ ሁሉ ሆኗል። ከአሁን በኋላ ግን ከእሷ ጋር የጀመርከውን ነገር በሙሉ ታቆማለህ። አዝናለሁ። አልችልም። እየቀለድክ መሆን አለበት። እንዴት ነው የማትችለው? እሷ እኮ እየተጫወተችብህ ነው። አስመሳይ ሴት ናት ብሩኬ። ስለማታውቂያት ነው። ሌሊት በፍጹም አስመሳይ ሴት አይደለች። ቆይ ይሄን ያህል ምን አስነክተህ ነው? ቆይ ለምንድን ነው ያየሁት ነገር አንተ የማይታየህ? ቆይ ምንድን ነው ያስነካችህ ብሩኬ? አሁን ስለዚህ ጉዳይ መጨቃጨቁ ምንም ይጠቅመን ነገር የለም። በቃ ይበቃናል። ምንም አያበቃም። እሺ ብሩኬ፣ ምንም አያበቃም። ቆይ አንተ ደግሞ ትንሽ እንኳን ማይገባ እንዴት እንደማፈቅርህ ቢገባህ፣ ዓለም ላይ እንደኔ የምታፈቅርህ አንድም ሴት የለችም። እሺ ልጠልት ተብዬህም ብትሆን እኔ አንቺ አታፈቅርኝም አላልኩም። ግን እውነታው እኔ አንቺን እንደ እህቴ ነው ማይሽ። ልዕልትን ደግሞ በቃ ከልቤ ነው ማፈቅራት። ይሄንን ደግሞ ግዴታ መቀበል አለብሽ። እንደ እህቴ? ሰላም። ምን ነው ቆየ? ትንሽ ዘግየት ብዬ ልምጣ ብዬ። ለማንኛውም ያው ገንዘቡን ይዤ መጥቻለሁ። በጣም አመሰግናለሁ። ችግር የለውም። የምትፈልገኝ ከሆነ ሁሌም አለ። አውቃለሁ። ለዛም ነው ስለማምንሽ አንቺን ብቻ ይላኩሽ። ስትፈልገኝ የት እንደምታገኘኝ ታውቃለህ። ደውልልኝ። እደውላለሁ። አንቺም ደግሞ በፈለግሽው ሰዓት የምትፈልጊ ከሆነ ደውይልኝ። ለማንኛውም እንዳይደብርህ የድርሻዬን ወስጃለሁ። እንደ ሁልጊዜው። በድጋሚ ስለ ታማኝነትሽ በጣም ነው የማመሰግነው። ብዙ ባታካብድ ደስ ይለኛል። አሁን እንውጣ። አንድ ላይ መውጣታችን ጥሩ ስለማይሆን አንቺ ቀድመሽ እንውጪ። እኔ ቀስ ብዬ እመጣለሁ። እሺ። ተከስተ እርግጠኛ ነህ እዚህ አካባቢ ነው ጂፒኤሱ የሚያሳየው? አዎ እርግጠኛ ነኝ እዚሁ ነው። ይሄን እህትም ገንዘቡም እዚሁ ይሆናል ያሉት። እሺ በቃ ይኸውልህ ያልኩን ነገር እንዳትረሳ። ሀሳብ አይግባ በላው እንሂድ። እሺ ይኸውልህ እንግባና እህቴን ይዘን እንውጣ። ያንን የማይረባ ዋጋውን እንስጠው። ቆይ ምንድን ነው ያሷን?
የተረገመ ራሱ አየህ ነግሬህ ነበር እንይዘዋለን ብዬ ነበር እና ታዲያ ታደንቀኝ? ስማ የማድንቀማ እህቴ ተገኝታ ይህንን የማይረባ ስም ገለው ነው። እሺ ዋጋውን ስሰጠው እሱማ ሽልማት ነው የሚገባኝ። አሁን ለዚህ ሀሳብ አታደንቀኝ ወይ? በእርግጥ ከአንድ መሀይም የማይጠበቅ ጥሩ ሀሳብ ነው ያመጣው። ስማ ለማንኛውም አሁን ምንም አይነት ስህተት እንዳሰራ እኔ ድጋሜ መታሰር አልፈልግም። እንዳታሳስሪ። አንተ ብቻ አትሳሳት። በእኔ በኩል ምንም ሀሳብ አይገባ። በቃ ችግር የለውም። አሁን እንከተለውና እህቴን ከዚህ አረመኔ እናስለቅቃት። ተከስተ ደግሜ ልንገር፣ ምንም አይነት ስህተት አልፈልግም። አንሳሳትም አልሳሳትም አልኩህ። በቃ ና ና ተከስተ ሄሎ ደርሻለሁ። እሺ ቶሎ በላፍተር እጅህን ወደ ላይ ጭንቅላትን ነው የማፈርሰው። ሰምተኛል አይደል? እንዴት አገኛችሁ? ማላገኝ መስሎ ነበር። አሁን እጅህን ወደ ላይ አድርግ። አንተ አትሰማም እንዴ? እጅህን ወደ ላይ አድርጋችሁ እንዳላችሁ ተንበርከክ ብያለሁ። በኋላ የሚቆጫችሁን ነገር ባታደርጉ ጥሩ ነው። ምንም የሚቆጨን ነገር የለም። አሁን አንተ ተንበርከክ። እርግጠኛ ነህ በኋላ ትጸጸትም? አዎ አንጸጸትም። አሁን በል ተንበርከክ። ሰውዬ ቆይ ምን አባት አፈጥብኛል? ዝም ብለህ አትንበረከክም እንዴ? እሺ እንዳላችሁ እንካ ተገዝተ። ምን ላድርገው? ምን ያደርግልኛል ገመዱ? እንዴ ሂድና በዚህ ገመድ ሰራው። ምን ሆነሃል ሚኪያስ? መሳሪያ እኮ ይዣለሁ። ሂድና ራስህ ሰራው። ተከስተ ሽጉጡን እኔ ይዘዋለሁ። አንተ ሂድና ሰራው አልኩህ። እሰራው። እንካ። ምን ፈርተህ ነው እንዴ? አንተ እንከፍ። እኔ ሚኪያስ ነኝ የምፈራው? እና ካልፈራ ሂድና ሰራው። ካልክሽ ያስረዋል። ግን እኔ ይኸውልህ ፈርቼ ሳይሆን ያው አነጣጥሮ መተኮስ ላይ ጎበዝ ስለሆንኩ ለዛ ነው ሽጉጡን ልቀበል የፈለኩት። ተከስተ ሙርት ይዛለህ እንዴ? አነጣጠር ካላነጣጠር ከኔ የሚያክል ሰውዬ ማን ይስተው? ማን ነው መሬት በድንጋይ የሚስተው? ባባክ ጊዜ ታጥፋ ሰራው። እሰራው። ምንድን ነው የምታየኝ? እርግጠኛ ነህ ተከስተ? አዎ እርግጠኛ ነኝ። ሂድና ሰራው። ተጠንቀቅ። ይኸውልህ እንቀሳቀሳለሁ ብትል ግንባርህን ነው የምልህ። እሺ አልፋጭ ተከስተ አደራ መስሎሃል? አዙሮ በደንብ ሰራው። እጁን እያሰርኩታ እናንተ ዝም በለኝ እስቲ። ልብ ካለ አታረገውም ነበር ወይ? ብቻ ይቺ እባብ አሳስታው ነው እንጂማ ወዷት አይደለም። በጭራሽ አይወዳት። የሆነ ዞረችበት ነገርማ አለ። ለነገሩ እሱም የማይረባ ነው። ቆይ ለምንድን ነው ሀብቱን ፈልጋ እንደሆነ የማይገባው? እሷም አትወደው። እኔ ነኝ ምንም ሳይኖረው ማን እንደሆነ እንኳን ሳያውቅ የወደድኩት። እስከ ዛሬ ለብቻዬ ያፈቀርኩት ፍቅሩን ችዬ እየተንገበገብኩ ኖሬያለሁ። ይህን ሁሉ ስቃይና መከራ ሳልፌ
ብሩክን የኔ ማድረግ ሲገባኝ የማንም ወፍ ዘራሽ ሴት እንድትቀማኝምና የራሷ እንድታደርገውም አልፈቅድም። አለቃትም። እንዲህ ዝም ብሎ ብሩክን የምተውላት ጅልማ አይደለሁ። አሳያታለሁ። ካልሰራሁላት እኔ ርብቃ አይደለሁ። እኔ ምን ልጅ አሁን እንዴት ናት? ንዴቷ በረድ አለላት? ተረጋጋች? ደህና ናት፣ ተረጋግታለች። አይጣ እኔ ግን ጸባያን ምን እንደዚህ እንደቀየረ ነው እኔ ማወገር አይገባኝ። አታስብ ጋሼ፣ አሁን በጣም ሰላም ናት። ይልቅ ምን ነበር ላናግር እፈልጋለሁ አልክ? ጎሽ እንኳን አስታወስክ። ይኸውልህ ልጄ አሁን ርብቃ ብቻ ሳትሆን እዚህ ከመጣን በኋላ የኛም ባህሪ ተቀይሯል። እንዴት እንደዛ ልትቻልክ? አላስተዋልክ ይሆናል እንጂ እዚህ ከመጣን ጀምሮ ስራ የሚባል ነገር ሰርተን አናውቅም። እንደው ዝም ብሎ እንደው እንዳራስ ተኝቶ መብላት ሆኗል ስራችን። ይሄ ደግሞ እኔ ያስጠልቶኛል። ምን በዚህ ጉዳይ ተናገረ ሰው አለ እንዴ? አረ ማንም የለም። እንደው የግድ ደግሞ ሰው እስኪናገረን መጠበቅ የለብንም። የግድ ስራ መስራት አለብን። አዎ እኔም እያሰብኩበት ነው። ግድ ነው፣ ማሰብ ይኖርብሃል። በዚህን ጊዜ አቶ ሚኪያስንም ሆነ ሌላ ሰው ገንዘብ መጠየቅ ያስፈራል በጣም። በፊት ነፍሷን ይማረውና ወይዘሮ ትርሲት ለኪስም ለምንም እያለች ገንዘብ ትሰጠን ነበር። አሁን ያ ነገር የለም። አትርሳ ደግሞ ርብቃ ሴት ልጅ ናት፣ ብዙ ነገር ያስፈልጋታል። አዎ እኔም እኮ ልጆቹን እየራኳቸው ያለሁት አቅሜ የማይችለውን ነገር ግዛልኝ ብለውኝ መግዛት ባልችልና ደግሞ እንዳያፍሩብኝ ብዬ ነው። ደግነቱ እነሱም በጣም ጥሩ ልጆች ናቸው። ምንም ጠይቀውኝ አያውቁም። የግድ እነሱ የሚያስፈልጋቸውን ነገር ግዛልን እስኪሉ አትጠብቅ። አንተ ራሱ አባታቸው አይደል እንዴ? አስቀድመ ነው ማድረግ ያለብን። ለዛም ነው እኔ ሰሞኑን በቃ የራሳችን የሆነ ገቢ ግዴታ ያስፈልገናል ብዬ ወሰንኩት። ስለዚህ ሁለታችንም በዚህ ሀሳብ ከተስማማን ምንም የሚቀየር ነገር የለም። ቀጥታ ወደ ስራ መግባት አለብን። ቆይ ግን ምንድን ነው የምንሰራው? ሌላ ምን እንሰራለን? ያው ሊስትሯችንን ነዋ። ምን ነው ሊስትሮ መስራት አሳፈረህ እንዴ? እንዴ ለምን ያሳፍረኛል? ስራ አይደለም እንዴ? ደግሞ እኮ የክፉ ቀኔን ያለፍኩበት ስራዬ ስለሆነ መቼም ቢሆን አረሳውም። እኔ ጭንቀቴ ሌላ ነው ጋሼ። ምንድን ነው እሱ? አሁን ባለሁበት ሁኔታ ሊስትሮ ብሰራ ልጆቹ እንዳይሸማቀቁብኝና እንዳያፍሩብኝ በጣም ፈራለሁ። እሱስ ልክ ነህ። ለሱስ ሌላ መፍትሄ አለ። ምንድን ነው እሱ? አንተ ብቻ እንደምንም ብለህ እቃውን ፈልግልኝ እንጂ እኔ ሰርቼ እናንተን ማስተዳደር አይከብደኝም። ብቻ አንተ የሊስትሮን እቃ ግዛልኝ። እንዴ ምን እያልክ ነው ጋሼ? በእርግጥ እቃውን ማግኘት አይከብደኝም፣ ግን በፍጹም አንተ ብቻ እንድትሰራ አልፈቅድልም። በቃ አማራጭ ከጠፋ አብረን እንሰራለን። የልጆቹስ ነገር ከቻልኩ እንዳያውቁ ሞክራለሁ። አለበለዚያ ግን በጉልበቴና በላቤ ሰርቼ እንደማገኝና የስራን ክቡርነት ላሳያቸውና ላስተምራቸው ፈልጋለሁ። እንደዛ ማድረግ ይቻላል? በላቤ በወዚ አግኝቼ ልጆቼን ማዝናናትና ማስደሰት ነው የምፈልገው። ማሰብ ራሱ ጥሩ ነው፣ ደግሞ ታደርገዋል። ከእግዚአብሔር ጋር ሁሉም ነገር ይሳካል። እስካሁን የሸሸኋቸው ይበቃል። ከዚህ በኋላ አቅሜ በቻለው መጠን በሙሉ ደስተኛ ማድረግ አለብኝ። እቺ ደግሞ ማናገር አልፈልግም ሲባል አይገባትም እንዴ? ነገሩ ምን ይገባታል? አባቷ ስማ አንቺ ምን ፈልገሽ ነው 10 ጊዜ የምትደውይልኝ? ይኸውልሽ በሰዓት መጫወትሽን ብታቆም ይሻልሻል። ተይ ተይ እባክሽ። ምን ነበር ያልሽው? አልሰማሁሽም። በደንብ ሰምተሽኛል። እየተጫወትሽበት ያለሽው እሳት ከማቃጠሉ በፊት ብታቆሚ ነው የሚሻልሽ። ለዛቻና ማስፈራራት ነው የደወልሽው? ዛቻው ማልሽ ምንም እሱ የራስሽ ጉዳይ ነው። ብቻ የምልሽን ነገር አድርጊ። በነገራችን ላይ የህግ ሰው እንደመሆኔ መጠን
ዛቻና ማስፈራራት ስንት ዓመት እንደሚያሳስርሽ ሊነግርሽ ይችላል። እየቀለድኩኝ አይደለም። እሺ እኔ የምቀልድ ይመስልሻል? እስካሁን ዝም ያልኩሽ ከቀልብሽ ትመለሻለሽ ብዬ ነው። ከዚህ በኋላ ግን አንድ ነገር ለማድረግ ሞክራለሁ ብትይ አሳስርሻለሁ። መቼም ከገደልኩሽ በኋላ መሆን አለበት። ቆይ አንቺ እንደዚህ ስታወሪ ትንሽ አታፍሪ? ሴት እኮ ነሽ። በሆንስ ደግሞ መች ነው የሚያሳፍር ነገር የሰሩትና ነው ማፍረው? ከዚህ በላይ ምን ልታረጊ ፈልገሽ ነበር? በግድ ካልተወደድኩኝ ማለት አለ እንዴ? ይኸውልሽ እኔ በግድ ውደደኝ አላልኩትም። እሺ እሱም እንደሆነ ደግሞ መጀመሪያውንም ይወደኛል። በእህትነት አዎ ይወድሻል። ተይ እባክሽ እንደዛ ተይ። ታውቂያለሽ ብሩኬን ስንት ዓመት እንዳፈቀርኩት። ይሄን አንቺ በመንገዳችን ገብተሽ ባይሆን ኖሮ ብሩኬ እኔ ነበር የሚሆነው። ይቅርታ አድርጊልኝ። እኔ በመንገድሽ አልገባው። ሁለታችንንም የፍቅር መንገድ ነው ያገናኛል። እኔም እወደዋለሁ፣ እሱም በጣም ያፈቅረኛል። ዝም በይ ልዕልት እባክሽ፣ በቃሽ። እኔ ከዚህ በላይ ምንም እንድታወሪኝ አልፈልግም። ሌላ ምንም አማራጭ የለኝም። ርብቃ እውነቱ ይሄ ነው። አምነሽ ብትቀበይ ነው የሚሻልሽ። አንቺ ቆይ ለምን ደሞ አትረጂ? እኔ በቃ ለብሩኬ ባዶ ነኝ። በቃ ብሩኬን ተይልኝ። አዝናለሁ ርብቃ፣ በፍጹም ብሩክን ልተወልሽ አልችልም። እየለመንኩሽ ነው ልዕልት እባክሽ። ቆይ ለምንድን ስቄ እንኳን ትንሽ እንኳን የማይገባሽ? እባክሽን ተረጂ ልዕልት። እኔ በፍጹም አንቺ ስቃይ አያስደስተኝም፣ ግን የምናወራው ስለ ፍቅር ነው። ስለ ፍቅር ካወራን ደግሞ ብሩክን ልተወልሽ አልችልም። እና ይሄ መጨረሻው መልስሽ ነው? አዎ ርብቃ፣ የመጨረሻ መልሴ ነው። ብሩክ እስካልተወኝ ድረስ መቼም አልተወውም። በጣም ጥሩ። እንግዲያው ስለሚፈጠረው ነገር ሙሉ በሙሉ ኃላፊነት ትወስጃለሽ። እሺ? ያኔ እኔ ርብቃ አያገባኝም። ምን ልታደርጊ ነው? እሱን አብረን ብናይ ይሻላል። እባክሽ ርብቃ፣ በእልህ ተነሳስተሽ የማይሆን ነገር እንዳታደርጊ። ምን ነው ፈራሽ እንዴ? እኔ ላመንኩበት ነገር ምንም አልፈራም። አንቺ ግን በእልህ ተነሳስተሽ የሆነ ነገር እንዳታደርጊ። አወራርሽማ ለኔ ያስበሽ ነው የሚመስለው። እውነታው ግን በጣም ፈርተሻል። ቆይ አንቺ ለምን ዕጣ ፈንታሽን አትፈልጊም? ብሩኬ መቼም ያንቺ ሊሆን አይችልም። ዝም እባክሽ ወደዛ። ሄሎ ርብቃ፣ አንቺ እቺ እብድ የሆነች ልጅ ጣፈንታ የብሩኬ ጣፈንታማ እኔ ብቻ ነኝ። እኔ ብቻ። እኔ ጣፈንታው ስለሆንኩ ነው እሷን የገደላት። ያቺ እንኳን የሞተችው እኔ ጣፈንታው ስለሆንኩ ነው። ስለዚህ አንቺም አንድ ነገር መሆን አለብሽ። እግዜሩ ራሱ ያቺን ወሰራት ለእኔ ሲል ነው። ጣፈንታው እኔና እኔ ብቻ ስለሆንኩኝ። ጣፈንታ ድግስ ነው ዛሬ ፋሲካ ነው። ድግስ ነው ዛሬ ፋሲካ ነው አለ ዘፋኙ። አንተማ አትረባ፣ አንተ ቆሻሻ፣ ከኔ ከሚኪ የምታመልጥ መስሎ ነበር። መቼም አታመልጠኝም። መቼም ድግስ ነው ዛሬ ፋሲካ ነው። ሰማኛለህ? መቼም ከኔ አታመልጠኝም። እዚሁ እገልሃለሁ፣ እገላግልሃለሁ። እንደማትከዳይ ቃል ገብተህልኝ ነበር። አንተ ጅል፣
ታዲያ መንገኝ ስታስበው ማምነህ ይመስላል? መቼም አላምንህም። መቼም ይኸውልህ አሁን እኔ እሱ ምንም አያሳስበኝ። እኔ የሚያሳስበኝ እንዴት ልግደል የሚለው ህመሜ፣ ስቃዬ እንዲሰማ እፈልጋለሁ። እኔ ለመሞት ዝግጁ ነኝ። አንተ ግን ዝግጁ አትመስለኝም። እኔ በጣም ዝግጁ ነኝ። እንደውም በዚህ ሽጉጥ አደል ትሪትን የገደልካት? እኔም በዚሁ ሽጉጥ እደፋለሁ። ግን መጀመሪያ የስቃይን ጥግ አሳያለሁ። አንተ ውሻ! ቱ ደስ እንዳለ እንደፈለክ ማድረግ ትችላለህ። ድግስ ነው ዛሬ ፋሲካ ነው። ድግስ ነው ዛሬ ፋሲካ ነው። አንበሴ መጣልኝ። የኔ ጀግና አንበሳ እኮ ነህ አንተ። ግዴለ ሙገሳው ትንሽ ይቆየ ሚያስ ምን ነው እህቴት ነው ያለችው? የለች እንዴ? ምን ማለት ነው የለችም ማለት? ቆይ በደንብ አይታታል? በደንብ ፈልጋታል? አዎ ከላይ እስከ ታች አይቻታል፣ ግን እሷ እዚህ የለች። ተከስተ በደንብ አልፈለካትም እንጂ ከዚህ የትም ትሄዳችሁ የትም አትሄድም። ተከስተ ሚኪ ለምንድን ነው የማሰማኝ? በደንብ ነው የፈለኳት። በቃ እዚህ ፎቅ ላይ የለችም። ምን ማለት ነው ተከስተ? እንዴ ቆይ ታዲያ እህቴት ነው ያለችው? እኔ አላውቅም። ማለት ድግስ ነው ዛሬ ፋሲካ ነው። አንተ ውሻ ምን አባ ያስቃል? ድግስ ነው ዛሬ ፋሲካ ነው። አንተ ውሻ መገልበጥ እንትታ እህቴት ነው ያለችው? ንገረኝ። መቼም አታገኛትም። ነግሬህ ነበር፣ አንድ ስህተት ከሰራ እህትህ እንደማታገኛት። የሚካት እኔ የምልህ እና ታዲያ ብሩን ከየት ልናመጣ ነው? ድጋሚ ከነልት ልትበደራቸው ነው? ኧረ እንደሱማ አላደርግም። እንኳንስ ድጋሚ ልበደራቸው ይቅርና የተበደርኳቸውም እየከበደኝ ነው ያለው። እና ታዲያ ከየት ልናመጣ ነው? በቃ ከሰናይት እንቀበላታለን። ማናት ሰናይት? እህቴን ለማምጣት እየረዳችኝ ያለችው ሴት ናታ። ቆይ ረሳት እንዴ? አሁን መጣችልኝ። እናማ በቃ ከሰጠዋት ገንዘብ ላይ የተወሰነ ብር እንድሰጠኝ ጠይቃታለሁ። ከእህት ገንዘብ ላይ እንደው መነካት የለበትም። ሌላ አማራጭ የለኝም። ይኸውልህ ልጄ፣ ካሰብን አይጠፋም። ስለዚህ ከእህት ገንዘብ ላይ ምንም ነገር እንዲነካ አልፈልግም። ያው ሰርተን እኮ እንመልሳለን። ከከሰርን ምን ልናደርግ ነው? መቼ ሰው ስራ ሲጀምር እከስራለሁ ብሎ አስቦ አይደለም እኮ የሚጀምረው። ማትረፍም እንዳለ እኮ መክሰርም እንዳለ ደግሞ ማሰቡ ግድ ይላል እንዴ። ገና እኮ ገንዘቡ አልሞላለህም። አይ ጋሼ፣ ከየት መጥቶ ይሞላል ብለህ ነው? ብቻ የሷ ነገር በጣም ጭንቀት ነው የሆነብኝ። እኔ እንጃ ምን እንደማደርግ። ብቻ እኔ ከዛ ገንዘብ ላይ ምንም ነገር እንደው መጉደል እንደሌለበት ነው የማስበው። አይ ያን ያህል እኮ ብዙ ገንዘብ ስለማንወስድ ችግር የለውም። ደግሞ ብሩም ስላልሞላ ዝም ብሎ ከሚቀመጥ ብንሰራበት አይሻልም? ሌላ አማራጭ ቢኖር በዛ ብንወስን ጥሩ ነው። እንግዲህ ካልሆነ ግን ያው አንተ እንዳልከው ማሰቡ አይከፋ። ሌላ አማራጭ የለንም። በአሁኑ ሰዓት ያለን አማራጭ ይሄ ብቻ ነው። ይሁን በቃ። ይኸውልህ እያንዳንዱ የምናገኘውን ገንዘብ ግን ያጎደልነውን ለመተካት ነው የምናውለው። እሱማ ግድ ነው። እንደውም ከቻልን በተቻለ መጠን ጨምረን መቆጠብ ነው ያለብን። እህቴን ለማየት እኮ በጣም ነው የጓጓሁት። አይዞህ በቅርቡ ታያታለህ፣ እግዚአብሔር ያውቃል። በቃ በዚህ ከተስማማን እኔም ለሰናይት ልደውልላትና ብሩ እንድታቀበለኝ ንገራት። ጥሩሽ፣ አንተ ደውልላት፣ እኔ ደግሞ ርብቃን ስለ ሀሳባችን ሄጄ ልንገራት። ይሻላል። ሂድና ነገራት ጋሼ። አዎ በኋላ ለምን አልነገራችሁኝ ይህም ብላ ብድብድ ከምትጫወት አስቀድሜ ብነግራት ይሻል። ልክ ነህ ጋሼ። ርብቃ እንደሆነ አሁን ላይ በጣም ትንሽ ነገር ነው የሚያናደት። በቃ መጣሁ ልጄ። እሺ ጋሼ።
ምን ሆነ ነው የማታነሳው? ምናልባት ስራ ላይ ሆነም እንዴ? እስቲ ባንዴ ልሞክርላት። በሞትኩት በስመ አብ ወልድ ወመንፈስ ቅዱስ። ልጄ ምን ሆንሽብኝ? ርብቃዬ የኔ ልጅ እንዴ! ኧረ ሰው አለ እርዱኝ! የኔ ልጅ አበባዬ፣ የኔ እናት ምን ሆንሽብኝ? ርብቃዬ እስኪ ተነሽ፣ እስኪ ቀና በይ። ኧረ ሰው አለ እርዱኝ! ምንድን ነው ጋሼ? ምን ሆና ነው? ምንድን ነው የሆነችው? አላወኩም። ልብ ድካማው ተነስቶ አባት ነው። እሺ በቃ ቶሎ በል አንሳትና እንሂድ። ቶሎ በል ጋሼ፣ ከእሱ ጋር ይተት። ቶሎ በል አልችላትም። ወይኔ ሚኪያስ፣ አንተ የተረገምክ ተናገር። እህቴ የት ነው ያለችው? ንገረኝ። ገደል ግባ። ገደል ግባ? ገደል የምገባው ሚኪ፣ ገደል ግባ። ተረጋጋ። ምን ባልረጋጋስ ምን ልታመጣ ነው? ንገረኝ፣ ምን ልታመጣ ነው? እኔ ምንም አላመጣም። ሰውየው ግን ይሞትብሃል። ይሙታ። ይህ የማይረባ ድብን ይበል። አስብ እንጂ እህቴ እኮ አሁንም እሱ ጋር ነው ያለችው። እውነቱን ነው። ጌሙን መቆጣጠሪያ ጠጠር አሁንም እኔ ጋር ብቻ ነው ያለው። ዝም በል። ልቀቀው። አትሰማም እንዴ? ልቀቀው። ምንድን ነው የምትለኝ? ቆይ አንተ ሰው ጭራሽ ይሞታል ብለህ ለእሱ ጨነቃለህ እንዴ? ይሙታ፣ ድብን ይበል ከፈለገ ይሙት። ይሙት። ሚኪያስ ቆይ ተረጋጋ። የማይሆን ነገር እንዳታደርግ። ሽጉጡን አውርደው። ዝም በል አንተ፣ ዝም በል። ሚኪ ምን ሆነሃል? ስሜትን ተቆጣጠር። ቆይ አንተ ሰውዬ፣ ይሄ ሰውዬ ምን እንዳደረገው ነው ፍላጎት? ሚስቴን ገሎ እህቴን ያፈነ ሰው እኮ ነው። ታዲያ ይሄ ሰውዬ መሞት የለበትም እያልክ ነው? እያዘንክለን ነው? ተከስተ ንገረኝ ነው ወይ ንገረኝ። መሞቱ ግድ ነው፣ ግን አሁን አይደለም ሰዓቱ። እንደውም አሁን ነው ሰዓቱ። ይሞታል፣ እገለዋለሁ። እባክህ ሚኪ፣ እባክህን ይቅርብ፣ እንዳትተኩስ። ዝም በል ተከስተ። እሱን ከገደልከው እህቴን ድጋሚ መቼም ነው የማታገኘው። አንተ የተረገምክ! እህቴ የት ነው ያለችው? ተናገር። ስታስበው ለምን እነግርሃለሁ? ብነግርህ እኮ ትገለኛለህ። ባትነግረኝም እገልሃለሁ። አልነግርህም። የመጨረሻ እድል ልስጥህ። እህቴ የት ነች? አንተ እዚህ ግደለኝ፣ እህትህ ደግሞ እዛ ትሞታለች ማለት ነው። ፍቅር እስከ መቃብር ማለት ይህ አይደለም? ተከስተ እውነቱ ነው። አንተን ልገልህ አይገባም። ድሮም እንደማገለኝ አውቃለሁ። መጀመሪያ ገሃነምን ላሳይ ይገባል። እንኳን ወደ ገሃነም በሰላም መጣ። ተከስተ መኪናውን አዘጋጅልኝ። ለምን? ይህን የተረገመ ገሃነምን ወስዷል።